ድምጽ የሉዓላዊነት መገለጫ፣ ምርጫ ደግሞ የህዝብ ፍላጎት የሚንጸባረቅበት መስታወት ነው። በዚህ በቴክኖሎጂ ዘመን ይህን መስታወት ይበልጥ ጥራቱን የጠበቀና የማይደበዝዝ ለማድረግ የዘመኑ ግኝቶች ሚና የላቀ ሆኗል። የምርጫ ሂደትን በቴክኖሎጂ መደገፍ ከቅልጥፍና ባለፈ የዜጎችን እምነት የሚገነባ የዲሞክራሲ ጉዞን የሚያፋጥን የለውጥ ሞተር ነው። ኢትዮጵያ ብሔራዊ ምርጫ ቦርድ የ2018 አጠቃላይ ምርጫን በቴክኖሎጂ የተደገፈ ማድረግ የሚያስችል የድረገጽ መተግበሪያ ይፋ አድርጎ ወደ ተግባር ተሻግሯል። ምርጫ ቦርድ በዲጂታል ስርዓት ታግዞ እጩዎችንም መራጮችንም እንደሚመዘግብ ስንሰማ በጣም ደስተኛ ከሆኑ ፓርቲዎች አንዱ ነጻነትና እኩልነት ፓርቲ ነው። ይሄ የዓለም እውነታ ስለሆነ ከዚህ ማምለጥ አይቻልም። ፖለቲካውም ኢኮኖሚውም ሁሉ ነገር ዲጂታል መሆኑ አይቀርም እና መጀመሩ ትልቅ ነገር ነው ብለን በተስፋ ነው የጠበቅነው። ከምዝገባ እስከ ድምጽ ቆጠራ ከታማኝነት እስከ ፍጥነት ድረስ የምርጫ ስርዓትን በቴክኖሎጂ ማዘመን የነገዋን ጠንካራ ሀገር ለመገንባት የሚጣል መሰረት ነው። ቴክኖሎጂ ወሳኝ ነው። ሁሉም ስራችን ላይ ቴክኖሎጂን መጠቀም ስራን ያቀላጥፋል፣ ተደራሽነትንም ያሰፋል። በጣም ወሳኝ ቴክኖሎጂ ምርጫ ቦርድ አበልጽጓል። እጩ ምዝገባውም ይሁን የመራጮች ምዝገባው በቴክኖሎጂ መደገፉ የምርጫ ሂደቱን ያቀላጥፋል፣ ስራ፣ ጊዜ፣ ገንዘብ ይቆጥባል ብለን እናምናለን እንደ ነጻነትና እኩልነት ፓርቲ። ቦርዱ ወደ ተግባር ያሻገረው መተግበሪያ በወረቀትና በብር የሚሰጡ ድምጾች በዲጂታል ፍጥነት ሲሰሉ የዲሞክራሲ ሂደታችንን አዲስ ምዕራፍ የያዙ መሆኑ ይነሳል። ከእጩዎች ምዝገባ ቀደም ብሎ ከጥቂት ወራት በፊት ጀምሮ ቦርዱ ዝግጅት ሲያደርግ መመሪያዎች ሲዘጋጁ የሲስተሙ ዲቨሎፕ እየተደረገ ባለበት ሰዓት ፓርቲዎችን እየጋበዘ ቦርዱ ውይይት እናካሄድ ነበርና የእጩዎች ምዝገባ እስከሚዘጋጅበት ጊዜ ድረስ አሁንም ቢሆን ስርዓቱን የትኛውም ፓርቲ አይቃወም። ግልጽነትን የሚያሰፍን ስህተትን የሚቀንስና ውጤትን በታማኝነት የሚያፈጥነው የቴክኖሎጂ አጠቃቀም በምርጫ ስርዓት አዲስ ፋይዳ አለው። የህዝብ ድምፅ እንዳይባክን የነገ ተስፋም እንዳይደበዝዝ ቴክኖሎጂ የዲሞክራሲ ዘብኖ ብቅ ብሏል። ቴክኖሎጂን መጠቀም ጊዜን ይቆጥባል፣ ጉልበትን ይቆጥባል። የተሻለ ኳሊቲውንም የምርጫ ሂደቱን ላይም የራሱ የሆነ ፖዚቲቭ ኮንትሪቢዩሽን ይኖረዋል የሚል እምነት ነው ያለን። ዲጂታል ቴክኖሎጂ በኢትዮጵያ የምርጫ ታሪክ አዲስ ምዕራፍ የከፈተ ነው። የወረቀት ንክኪን የሚቀንስና መረጃን በጥራት የሚይዘው ይህ የዲጂታል መተግበሪያ የምርጫውን ታማኝነት ወደ ላቀ ደረጃ ያሻግራል ተብሎ ይጠበቃል።